ጉዷ ተነግሮ በማያልቁ አህጉር አፍሪካ የተትረፈረፈ ተፈጥሮ ሀብት ብቻ ሳይሆን እጅን በአፍ የሚያስጭኑ አስገራሚ የአምባገነንነት ታሪኮች፣ ስልጣን የማይጠግቡ መሪዎች ታሪክ መስማት የተለመደ ነው። አንዳንዶቹማ እንዴት ብለው የሀገር መሪ መሆን ቻሉ የሚያስብሉ እንኳን ፖለቲካ ቁጥር እንኳን በአግባቡ የማይገባቸው ናቸው ያስብላሉ። በጣም የሚገርመው ነገር ምን መሰላችሁ? እነዚህ ሰዎች ስልጣን ሲይዙ ከነሱ በፊት የነበሩ ሰዎች እንዴት ዝም አሏቸው? እሺ እሱ ይቅር፣ ጦር ኃይሉ አልነበረም? ያም ባይሆን የሀገሪቱ ህዝብ ሁሉም ባንድ ላይ ተሰዶ ነው እንዲህ አይነት ሰዎች ስልጣን ሲይዙ ዝም ያለው የሚያስብሉ ናቸው። የሀገራቸውን ሀብት እየሸጡ በሰለጠነው ዓለም ባሉ ትልልቅ ባንኮች የሚያስቀምጡት እነዚህ አምባገነኖች ስልጣን ላይ ተጣብቀው ለ10 ዓመታት የዘለቁ ናቸው። ይሆናል አይደል? ሌላ አይነት መልክ እንኳን ዙፋኑ ላይ ቢቀመጥ ብለው አያስቡም። 20 እና 30 ዓመት የቆዩትማ ባጭሩ ተቀጩ ነው የሚባሉት እኮ። 40 ዓመት ግን የሌለ ነው አይደል? ውድ የቻናላችን ተከታታዮች ዛሬ 40 ዓመትና ከዚያ በላይ በስልጣን ላይ የቆዩ 5 የአፍሪካ ሀገራት መሪዎችን ልንቃኝ ነው። አንደኛውማ በስልጣን ላይ 50 ዓመት ወይም ግማሽ ክፍለ ዘመን ሊደፍኑ ከአንድ እጅ ጣቶች የሚያንሱ ዓመታት ብቻ ነው የቀራቸው። አብረን ስንዘልቅ ታገኟቸዋላችሁ። ከአምስተኛው ጀመርን። አምስተኛ ንጉስ ምስዋቲ ሳልሳዊ። የቀድሞዋን ደቡብ አፍሪካዊት ሀገር ስዋዚላንድ በ2018 ስዋቲኒ በሚል ስሟን የቀየሩላት ንጉስ ናቸው። በፈረንጆቹ ሚያዝያ 1968 ተወልደው በ18 ዓመታቸው ሚያዝያ 25 1986 አባታቸውን ንጉስ ሱቦዛ ዳግማዊን በመተካት ነበር ዙፋን ላይ የወጡት። ከእናታቸው ከንግሥት እናት ንትፎምቢያ ጋር ሀገሪቱን የሚያስተዳድሩ ሲሆን በምድር አፍሪካ የመጨረሻው ንጉስ ናቸው። ታዲያ በዛች ሀገር የመጨረሻው ወሳኝ ሕግ አውጪ፣ ሕግ አስፈጻሚና የዳኝነት ስልጣን ያላቸው እሳቸው ናቸው። ካሉ አሉ ነው፣ ከተናገሩ ተናገሩ ነው ማለት ነው። ለምሳሌ ከ25 ዓመታት በፊት በ2001 የኤችአይቪ ኤድስን ስርጭት ለመከላከል ሁሉም ወጣት ሴቶች በተለይ ከ18 ዓመት በታች የሆኑት ለ5 ዓመታት ወሲባዊ ግንኙነት እንዳያደርጉ የሚያግድ ሕግ አወጡ። ያው የንጉሥ ሕግ ነውና ለምን እንዴት ብሎ ቢያንስ በግልጽ የተከራከረ ሰው አልነበረም። እናላችሁ ከ2 ወራት በኋላ ይህ ሕግ በራሳቸው በንጉስ ምስዋቲ ሳልሳዊ ተጣሰ። እንዴት ማለት ጥሩ ፍቅር ያዛቸዋ። በወቅቱ የ33 ዓመት ወጣት ንጉስ የነበሩት ምስዋቲ ከ17 ዓመት ወጣት ጋር ቅልጥ ያለ ፍቅር ያዛቸው። ያው ሕጉ ደግሞ እሳቸው አይደሉ 13ኛ ሚስታቸው አድርገው ጠቀለሏት። አሁን በ58 ዓመታቸው 16 ሚስቶች፣ 39 ልጆችና 13 የልጅ ልጆች አላቸው። ታዲያ ከአባታቸው እኩል ለመሆን 109 ሚስት ማግባት ይቀራቸዋል። አዎ ትክክል ነው የሰማችሁት። አባታቸው እኮ 125 ሚስቶች ነበሯቸው። ታዲያ ሳስባቸው ምን ግራ እንደሚገባኝ ታውቃላችሁ? ቢያንስ ሁሉንም በስም ለይቶ ያውቋቸው ይሆን የሚለው ነገር እንጃ። ወደ ቀደመ ነገራችን እንመለስ። ታዲያ ወርቅ፣ አልማዝና የድንጋይ ከሰል የመሳሰሉ ማዕድናት ወደ ውጭ የምትለካው ሀገረ ስዋቲኒ ወይም የቀድሞዋ ስዋዚላንድ 60 በመቶ ህዝቧ በድህነት ውስጥ ቢኖርም ንጉስ ምስዋቲ ሳልሳዊና ቤተሰቦቻቸው ግን ከ10 ቢሊዮን ዶላር በላይ ሀብት አላቸው። 13 ቤተ መንግስቶች፣ የግል ጀቶች እንዲሁም በርካታ የቅንጦት መኪኖችና በሚሊዮን የሚቆጠሩ የእጅ ሰዓቶች ያሏቸው ሲሆን የሚታወቅ የተመዘገበ ጠቅላላ ሀብታቸውም ከ200 ሚሊዮን ዶላር በላይ እንደሆነ ይገመታል። ወደ አራተኛው ያለፈን ዩዌሪ ካጉታ ሙሴቬኒ ዩጋንዳ። በአውሮፓውያኑ 1944 በዩጋንዳ ምዕራብ ወረዳ የተወለዱት የ82 ዓመቱ አዛውንት ከ1986 ጀምሮ እስካሁን የዩጋንዳ ፕሬዝዳንት ሆነው ቀጥለዋል። የአሁኑ የሀገር የቀድሞ የአማጺ ቡድን መሪ በፕሬዝዳንትነት ዘመናቸው የፖለቲካ መረጋጋትን በማስፈን የኢኮኖሚ እድገትን በማምጣት ረገድ አድናቆት ቢቸራቸውም በመንግስት ውስጥ በሚታየው ሙስና ተቃዋሚዎቻቸውን ተከታትለው ከምድረ ገጽ በማጥፋትና ስልጣን ላይ ሙጭጭ ብለው ለ40 ዓመታት በመቆየታቸው በርካቶች ይወቅሷቸዋል። በተለይ ፕሬዝዳንት መባልን ከመልመዳቸው የተነሳ ማረጋቸው ሳይሆን ስማቸው እየመሰላቸው ካሉ አፍሪካውያን መሪዎች አንዱ ናቸው። አንድ ከወጣትነት የተሻገረ ዩጋንዳዊ ፕሬዝዳንት የሚል ቃል ቢሰማ ወደ አእምሮ የሚመጣው ቀጣይ ቃል ዩዌሪ ሙሴቬኒ የሚል ሊሆን ይችላል። የሀገሪቱን ሕገ መንግሥት እያሻሻሉ በተደጋጋሚ የተመረጡት አዛውንቱ ታዲያ ዕድሜው ከ80 ዓመት በላይ የሆነ ሰው ፕሬዝዳንት መሆን አይችልም የሚለውን ሕግ ባለፈው ዳር ወር ካሻሻሉ በኋላ ጥር 15 ቀን 2026 በተካሄደው ምርጫ ላይ ዳግም ተወዳድረው ተመርጠዋል። ከዚያም ልጃቸው ይተካቸዋል ተብሎ ይታሰባል። የጦር ኃይሉ ያወርዳቸው ነገር ጠቅላይ አዛዡ የ52 ዓመቱ የመጀመሪያ ልጃቸው ጀነራል ሙሂዞ ኪያንግሩጋባ ነው።
ነገሮች በምስጢር መያዝና ማድረግ ላይ ከባድ ሚዛን የሆኑት ሙሴቬኒ የሀብታቸው መጠን በግልጽ ከሚታወቀው 13 ሚሊዮን በድብቅ አላቸው እስከሚባለው የሆኑ ያህል ቢሊዮን ዶላሮች ሲሆን እስከ 88 ዓመታቸው ዩጋንዳን ሊመሩ መንገዳቸውን ጀምረዋል። ታዲያ ብዙ አትገረሙ፣ ገና እኮ ነን። በ93 ዓመታቸው ሀገር የሚመሩትን ለ47 ዓመታት ስልጣን ላይ የቆዩትን ጉደኛ አፍሪካውያን መሪዎች ልናይ አይደል እንዴ? እናንተ ብቻ ሰብስክራይብ፣ ላይክ እና ሼሩን አትርሱት። የትኛው መሪ እንዳስገረሟችሁም ኮሜንት ላይ ጻፉልን። ሶስተኛ ዴኒስ ሳሶ ንጉዌሶ ኮንጎ። ሁለት ጊዜ ወደ ፕሬዝዳንታዊ መንበር የመጡት ዴኒስ ሳሶ ንጉዌሶ ከአውሮፓውያኑ 1997 ጀምሮ ባሉት 29 ዓመታት አምስተኛው የኮንጎ ሪፐብሊክ ፕሬዝዳንት ናቸው። የቀድሞ ኮሎኔል በመጀመሪያው የስልጣን ዘመናቸው ከ1979 እስከ 1992 ለ13 ዓመታት የኮንጎ ህዝባዊ ሪፐብሊክ ፕሬዝዳንት የነበሩ ሲሆን ሀገሪቱ ያላት የነዳጅና ሌሎች የተፈጥሮ ሀብቶች ላይ በብቸኝነት የሚወስኑ ፈላጭ ቆራጭ ናቸው። እንኳን በድብቅ የሚዘርፉት የሀገሪቱ ሀብት በህግ የሚታወቀው ደሞዛቸው እንኳን በአፍሪካ እጅግ ከፍተኛ ከሚባሉት አንዱ ሲሆን ጠቅላላ ሀብታቸው ከ400 እስከ 450 ሚሊዮን ዶላር ይገመታል። በአውሮፓውያኑ 2002 ሁለት የአመራር ዘመናቸውን በማጠናቀቃቸው ከስልጣን ሊወርዱ ጫፍ ደርሰው ነበር። ያው ግን አፍሪካም አይደል ለህዝቤ ስል የህግ ማሻሻያ ያደረግኩ ብለው ለሶስተኛ ጊዜ በምርጫ ተወዳደሩ። ከ92 በመቶ በላይ ድምፅ አገኙ ተባለ። እንዳልኩት አፍሪካም አይደል ማመን ነው እንግዲህ። አሁን ታዲያ በ82 ዓመታቸው ጸጉራቸውን ጥቁር ቀለም እየተቀቡ የ50 ዓመት ወጣት መስለው በስልጣን ላይ ያሉ። ውድ የቻናላችን ተከታታዮች እመኑኝ፣ ሁለተኛውን ስትሰሙ አንደኛውን ማመስገናችሁ አይቀርም። በ93 ዓመታቸው የገዛ ሴት ልጃቸው የተቃወመቻቸው ስልጣንን ሙጥኝ ያሉ ጉደኛ አዛውንት ናቸዋ። ሁለተኛ ፖል ቢያ ካሜሮን። ለ44 ዓመታት በስልጣን ላይ የቆዩት ቢያ የአፍሪካ ብቻ ሳይሆን የዓለማችንም በእድሜ ትልቁ በስልጣን ላይ ያሉ ፕሬዝዳንት ናቸው። እሳቸው የሀገሪቱ ፕሬዝዳንት ከሆኑ ወዲህ በሀገራችን እንኳን 3 ስርዓቶች ተለዋውጠዋል። የ38 ዓመቱ የቡርኪና ፋሶ የለውጥ መሪ ካፒቴን ኢብራሂም ትራኦሬ የተወለደው እሳቸው የካሜሮን ፕሬዝዳንት ከሆኑ ከ4 ዓመት በኋላ ነው። እሳቸው ስልጣን ላይ ሆነው በአፓርታይድ ግዛት ስር በነበረችው ደቡብ አፍሪካ እንኳን ኔልሰን ማንዴላ ከእስር ቤት ወጥተው ስልጣን ይዘውና በሰላም አስረክበው ካረፉ በኋላ 4 ፕሬዝዳንቶች ተቀያይረዋል። እሳቸው እንደሚሉት ምንም እንኳን 93 ዓመት ቢሞላቸውም ምስኪኑ ሀገራቸው ያለ እሳቸው መሪነት ቀኑ ይጨለመባታል። እናም ሕገ መንግሥቱን እያሻሻሉ የሀገር ፍቅር ያልገባቸው የሚሏቸውን ተቃዋሚዎቻቸውን እያስወገዱ በስልጣን ላይ ቆይተውላታል። ለመጨረሻ ጊዜ የተመረጡት ባለፈው ጥቅምት በተካሄደው ምርጫ ሲሆን አንድ የስልጣን ዘመን 7 ዓመታት እንዲሆን የሀገሪቱ ሕግ ይደነግጋልና እስከ 100 ዓመታቸው ፕሬዝዳንት ሆነው ሊቀጥሉ ተዘጋጅቷል። ምናልባት ከዚያ ቀድመው ካረፉም ባጭሩ ሊቀጩ ነው። ታዲያ በግልጽ የሚታወቀው ሀብታቸው 200 ሚሊዮን ዶላር ሲሆን በተለያዩ የአውሮፓ ሀገራት በሪል ስቴት ዘርፍ በስፋት ተሰማርተዋል ተብለው ይታማሉ። ያው ሐሜት ነው መቼም፣ ለሚወዷት ሀገራቸው ሲሉ የማይሆኑት የለማ። አንደኛ ቴዎዶር ኦቢያንግ እንጉዌማ እምባሶንጎ ኢኳቶሪያል ጊኒ። በነዳጅ ሀብቷ የበለጸገችውን ምዕራብ አፍሪካዊት ሀገር የሚዘውሯት የ84 ዓመቱ ፕሬዝዳንት ለ47 ዓመታት በስልጣን ላይ ቆይተዋል። ከእድሜያቸው ግማሽ በላይም ፕሬዝዳንት ሲባሉ ኖረዋል። እንዴው አለመሰልቸታቸው እንዴ! አንዳንዴ እኮ ንጉሳውያን እንኳን ስልጣናቸውን ለልጆቻቸው አሳልፈው ይሰጣሉ። ቴዲ በሚል ቁልምጫ የሚጠራው የ58 ዓመቱ የመጀመሪያ ልጃቸው ቴዎዶር ኦቢያንግ እንጉዌማ እምባሶንጎ እንኳን ከስንቶቹ የአፍሪካ መሪዎች በእድሜ እንደሚበልጥ አስቡት። ታዲያ የአባቱ ልጅ ቴዲ ከ10 ዓመት በፊት ተቀዳሚ ምክትል ፕሬዝዳንትነት እንዲሁም ወታደራዊ ኃላፊ የተደረገ ሲሆን ብዙዎችን በአግራሞት የሚያስቀው ግን የጸረ ሙስና ኮሚሽኑ ኃላፊ መባሉ ነው። አዎ የጸረ ሙስና። የሀገሪቱን የነዳጅ ግብይት በበላይነት የሚቆጣጠሩት የ84 ዓመቱ አዛውንት ፕሬዝዳንት አባቱ ከ600 ሚሊዮን በላይ በግልጽ የሚታወቅ ሀብት ያላቸው ሲሆን እሱ ደግሞ ለቅንጡ ኑሮው ከፍተኛ ገንዘብ የሚረጭ በመሆኑ ይታወቃል። እኛ ኢትዮጵያውያን እኮ አንተርት አባቱ ዳኛ ልጁ ቀማኛ የሚለው አባባል ስክት አላለላችሁም? እና የሀገሩን ጸረ ሙስና ኮሚሽን የሚመራው ቴዎዶር ኦቢያንግ እንጉዌማ እምባሶንጎ በዓለም አቀፍ ደረጃ የሚፈለግ በርካታ የገንዘብ ምዝበራና ሙስና ክሶች ያሉበት ነው።
ለነገሩ ለ47 ዓመታት በስልጣን ላይ የቆዩ አባት ያሳደጉት ልጅ ሁሉም የራሱ ቢመስለው ያንተ አይደለም ሲባል ሊዘርፍ ቢሞክር ምን ይገርማል? የትኞቹ መሪዎች አስገረሟችሁ? የትኛውንስ ማመን አቃታችሁ? ኮሜንት ላይ ጻፉልን። እንደተለመደው ባቀረብንላችሁ ነገር ከተደሰታችሁ ላይክ፣ በስራችን ከረካችሁ ሰብስክራይብ፣ ይህንንስ ሁሉም ይስማው ካላችሁ ደግሞ ሼር ማድረግ አይረሳ። የደወል ምልክቷስ ቢሆን ማን አላት? በቀጣይ ምን እንስራላችሁ? ጠቁሙን። ቸር መሻታችሁ ይስመር።